ዕለተ ሐሙስ ግንቦት 27 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በተለያዩ ግንባሮች የሚደረገው ያገዛዙ ጦርና የፋኖ ኃይሎች ውጊያ ተጠናክሮ ቀጥሏል። ሰሞኑን በራያ ግንባር በተደረገው ውጊያ የተገደሉ ኮሎኔሎች እንዲሁም የባለ ሌላ ማዕረግተኛ ከፍተኛ የጦር መኮንኖች አጽማቸው በሸራ ተከፍኖ ጥብቅ በሆነ ሚስጥር በቆቦ ከተማና በሐራ መሬት ስርዓተ ቀብራቸው እየተፈጸመ እንደሚገኝ ተነግሯል። በሌሎች ቀጠናዎችም ውጊያው ተጠናክሮ የቀጠለ ሲሆን ያገዛዙ ጦር በአማራ ክልል ሀገራዊ ምርጫውን ለማደናቀፍ በሞከሩ የፋኖ ኃይሎች ላይ እርምጃ ወስጃለሁ የሚል መግለጫን ዛሬ ይፋ አድርጓል። አገዛዙ ምንም እንኳን ምርጫው ሰላማዊ ነበር ብሎ መግለጹን ረስቶ ዛሬ ላይ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ ማለቱ እያነጋገረ ነው። በክልሉ በተለያዩ ቀጠናዎች እየተካሄደ የሚገኘውን ውጊያ የተመለከቱ ዝርዝር መረጃዎችን ይዘናል፣ የምትሰሙት ይሆናል። የቴዲ አፍሮ የስራ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫ መያዙ እያነጋገረ ነው። የከፍተኛው ፍርድ ቤት የሰጠው የዋስትና መብት ዛሬ ተሽሯል። በቅርቡ የከፍተኛው ፍርድ ቤት መሐሌት ሰለሞንን የሱፍና ሁለት የድምፃዊውን ጠበቆች በገንዘብ ዋስትና ከስር እንዲፈቱ የሰጠውን ብይን ተከትሎ ነገሮች እልባት ያገኙ መስሎ ነበር። ይሁን እንጂ የፌዴራል ፖሊስ ይህንን የከፍተኛውን ፍርድ ቤት ውሳኔ አጥብቆ በመቃወም ለጠቅላይ ፍርድ ቤት አፋጣኝ ይግባኝ በማቅረቡ ጉዳዩ በድጋሜ በሕግ አደባባይ ሲታይ ቆይቷል። አሁን ላይ ታዲያ የቴዲ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫ መያዙ ተሰምቷል። በዝርዝር መረጃችን ተሰሙታላችሁ። ዛሬ ረፋድ ላይ በሆለታ የወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ውስጥ መላውን ማህበረሰብ ያስደነገጠና እጅግ አሰቃቂ የሆነ ልብ የሚሰብር ድርጊት ተፈጽሟል። በአንድ የቤተሰብ ክርክር ችሎት ላይ ጉዳዩን ሲከታተል የነበረ ተከሳሽ በዕለቱ በችሎቱ ተገኝታ ውሳኔ ስታነብ የነበረችን ዳኛና በሕግ ሲከራከራት የነበረውን ሚስቱን በሽጉጥ ተኩሶ ሕይወታቸውን በአሰቃቂ ሁኔታ አጥፍቷል። ይህንን መረጃ የተመለከተ ዝርዝርም ለሚዲያችን ደርሷል፣ የምትሰሙት ይሆናል። አትሌት ይህይስ ታደለው ከሌላ አትሌት በተተኮሰበት ጥይት ሕይወቱ ማለፉ ተሰማ። በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋና አካባቢው የስፖርት ቤተሰቡንና የአካባቢውን ነዋሪ በእጅጉ ያሳዘነ እንዲሁም ያስደነገጠ አሰቃቂ የግድያ ወንጀል ተፈጽሟል። በትናንትናው ዕለት ረፋድ ላይ አትሌቶች የተለመደውን የሩጫ ልምምዳቸውን እያደረጉ ባሉበት ወቅት አትሌት ይህይስ ታደለው በባልደረባው አትሌት በተተኮሰበት ጥይት ሕይወቱ ወዲያውኑ ሊያልፍ ችሏል። አትሌቱ በምን ምክንያት ጓደኛውን ሊመታው ቻለ? ዝርዝር መረጃው እጃችን ገብቷል፣ ትሰሙታላችሁ። የኢራኑ ጠቅላይ መሪ ጠላት በጦር ሜዳ ተሸንፏል ካሉ በኋላ መከፋፈል እንዳይኖር አሳሰቡ። የኢራኑ ጠቅላይ መሪ ሞጅታባ ኻሜኔ ዛሬ ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል ካሉ በኋላ አሁን ደግሞ የህዝቡን ጥንካሬ ለማፍረክረክና መከፋፈል ለመፍጠር እየሞከሩ ነው ብለዋል። ነገር ግን ህዝብ ሆይ መከፋፈል እንዳይኖር ጥንቃቄ አድርግ ሲሉም መልእክት አስተላልፈዋል። በዝርዝር መረጃችን የዓለም አቀፍ ጉዳያችን ትኩረት ነው። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ለሐሳብ አስተያየቶቻችሁ ደግሞ የኮሜንት መስጫው ቦታ ለእናንተ ክፍት ነው። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ሰሞኑን በራያ ግንባር በተደረገ ከባድ ውጊያ የተገደሉ ኮሎኔሎች እንዲሁም የባለ ሌላ ከፍተኛ ማዕረግተኛ የጦር መኮንኖች አጽማቸው በሸራ ተሸፍኖ ጥብቅ በሆነ ሚስጥር በቆቦ ከተማና በሐራ ከተማ ስርዓተ ቀብራቸው እየተፈጸመ እንደሚገኝ ተነግሯል። ማንኛውም ወታደርም የተገደሉ ወታደራዊ አዛዦችን ምስል በፌስቡክም ይሁን በቲክቶክ እንዳይለጥፍና ለቤተሰቦቻቸውም እንዳይነግር ጥብቅ መመሪያ መውረዱንም ከውስጥ አርበኞች የደረሰን መረጃ ያመለክታል። በሌላ በኩል በሌሎች የክልሉ ቀጠናዎች ውጊያው ዛሬም ተጠናክሮ የቀጠለ ሲሆን የአገዛዙ ጦር በአማራ ክልል ሀገራዊ ምርጫውን ለማደናቀፍ በሞከሩ የፋኖ ኃይሎች ላይ እርምጃ ወስጃለሁ የሚል መግለጫን ዛሬ ይፋ አድርጓል። አገዛዙ ምንም እንኳን ምርጫው ሰላማዊ ነበር ብሎ መግለጹን ረስቶ ዛሬ ላይ በምርጫው ዕለት ውጊያ አድርጌ በርካታ ታጣቂዎችን ገደልኩ ማለቱ እያነጋገረ ነው። በክልሉ ወሎ ቀጠና የተለያዩ አካባቢዎች በአገዛዙ
በአገዛዙ ጦርና በፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን አሳውቀዋል። ግንቦት 26 2018 ዓ.ም በሰሜን ወሎ ዞን ከጋሸና ወደ ፍላቂት ጉዞ ላይ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ በርካታ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ውጊያው የተከፈተው መቄት ወረዳ አንችም ኪዳነ ምሕረት በተባለ ቦታ ላይ መሆኑን የሚናገሩት የመረጃው ምንጮች በውጊያው ከደረሰው ሰብአዊ ጉዳት በተጨማሪ የአገዛዙ ከባድ መሳሪያም በፋኖ ኃይሎች ጥቃት ወድሟል ተብሏል። ውጊያውን ተከትሎ ለሰዓታት የተሽከርካሪዎች እንቅስቃሴ ቆሞ ነበር ያሉት የአካባቢው የመረጃ ምንጮች በተመሳሳይ በምዕራብ ጎንደር ዞን ከገንዳ ውሃ ከተማ ወደ መተማ መንገድ ላይ በአገዛዙ ጦርና በፋኖ መካከል የተደረገ ውጊያን ተከትሎ መንገዶች መዘጋታቸውን ነዋሪዎች አረጋግጠዋል። የፋኖ ኃይሎች ለዞኑ ዋና ከተማ ገንዳ ውሃ ቅርብ የሆኑ አካባቢዎችን መቆጣጠራቸውን ተከትሎ የአካባቢው የብልጽግና አገዛዝ ኮማንድ ፖስት ገንዳ ውሃ ከተማን የሚያገናኙ መንገዶችን ዘግቷል ብለዋል። በሌላ በኩል በአማራ ክልል 7ኛው ሀገራዊ ምርጫ ሰላማዊ ሆኖ ተጠናቋል ሲል የነበረው የብልጽግና አገዛዝ በዛሬው ዕለት ባወጣው መግለጫ ደግሞ በምርጫው ዕለት በክልሉ ከፋኖ ኃይሎች ጋርም ከባድ ውጊያ ማድረጉን አረጋግጧል። ምርጫው ያለምንም የጸጥታ ችግር ተካሂዷል ሲል የነበረው የብልጽግና አገዛዝ ዛሬ በአገዛዙ ጦር ምስራቅ እዝ በኩል ያሰራጨው መግለጫ ደግሞ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ የሚል ሆኗል። ጽንፈኛ ቡድን ሲል የጠራቸው የፋኖ ኃይሎች ምርጫውን ሊያደናቅፉ ሞክረዋል ሲልም ከሷል። በጎጃምና ደቡብ ጎንደር ተሰማርቶ የሚገኘው የአገዛዙ ጦር ምስራቅ እዝ በዛሬው ዕለት ግንቦት 27 2018 ዓ.ም እንዳለው ከምርጫ ጋር ተያይዞ በደቡብ ጎንደር፣ በምዕራብ ጎጃም፣ በሰሜን ጎጃምና በአዊ ዞኖች በምርጫው ዕለትም የለየለት ውጊያ ሳደርጉ ያለው ብሏል። ይህ መግለጫውም አስቀድሞ የሰጠውን መግለጫ የሚቃረን ሆኗል። የአገዛዙ ጦር ምስራቅ እዝ የኮር አዛዥ የሆኑት ብርጋዴር ጀነራል አዲሱ መሐመድ 7ኛው ጠቅላላ ምርጫ እንዳይካሄድ ህዝቡን ለመረበሽና ሁከት ለመፍጠር የታቀዱ የተንኮል ሴራዎችን አከሸፍን በሚል ዛሬ መግለጫቸውን ይፋ አድርገዋል። አገዛዙ ደብረ ታቦርን ጨምሮ በትላልቅ የክልሉ ከተሞች በምርጫው ዕለት ውጊያ ሲያደርግ እንደነበር በዛሬው መግለጫ ላይ አምኗል። የአማራ ፋኖ ብሔራዊ ንቅናቄ በዕለቱ መጠነ ሰፊ የወታደራዊ ዘመቻ ማድረጉን በመግለጽ ከ200 በላይ በሆኑ የክልሉ አካባቢዎች በአገዛዙ ጦር ላይ የማጥቃት ውጊያ መክፈቱን መዘገባችን ይታወሳል። አትሌት ይሄይስ ታደለው ከሌላ አትሌት በተተኮሰበት ጥይት ሕይወቱ ማለፉ ተሰማ። በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋና አካባቢው የስፖርት ቤተሰቡንና የአካባቢውን ነዋሪ በእጅጉ ያሳዘነ እንዲሁም ያስደነገጠ አሰቃቂ የግድያ ወንጀል ተፈጽሟል። በትናንትናው ዕለት ረፋድ ላይ አትሌቶች የተለመደውን የሩጫ ልምምዳቸውን እያደረጉ ባሉበት ወቅት አትሌት ይሄይስ ታደለው በባልደረባው አትሌት በተተኮሰበት ጥይት ሕይወቱ ወዲያውኑ ሊያልፍ ችሏል። ይህ ያልተጠበቀና ዘግናኝ ድርጊት በስፍራው የነበሩትን ሌሎች አትሌቶችም ሆነ የአካባቢውን ማህበረሰብ በከፍተኛ ድንጋጤ ውስጥ የከተተ ክስተት ሆኖ አልፏል። ሰንዳፋና አካባቢዋ ለበርካታ ኢትዮጵያውያን አትሌቶች ምቹ የልምምድ ስፍራ ከመሆኗ ጋር ተያይዞ እንዲህ አይነቱ ድርጊት በስፍራው መከሰቱ ብዙዎችን በእጅጉ አስደንግጧል። የዚህ አሰቃቂ ግድያ ፈጻሚ የሆነውና ስሙ በሕግ አካላት በኩል በይፋ ያልተገለጸው ሌላኛው አትሌት ድርጊቱን ከፈጸመ በኋላ ወዲያውኑ ከስፍራው ለማምለጥ ሙከራ አድርጎ ነበር። ሆኖም ግን በአካባቢው የነበሩ አርሶ አደሮች ተጠርጣሪው አምልጦ ወደ ከተማ ገብቶ እንዳይሰወር በማሰብ ባደረጉት ፈጣንና የተቀናጀ ክትትል ከተጠርጣሪው ጋር የተኩስ ልውውጥ በማድረግ ጭምር በቁጥጥር ስር ሊያውሉት እንደቻሉ ታውቋል። ግለሰቡ ከነወንጀል መፈጸሜ ጦር መሳሪያው እጅ ከፈንጅ ተይዞ ለፖሊስና ለሕግ አካላት ተላልፎ ተሰጥቷል መባሉን ምንጮቻችን ነግረውናል። ለዚህ ዘግናኝ ወንጀል መነሻ የሆነው በሁለቱ አትሌቶች መካከል የነበረ የግል ጠብና የቂም በቀል ስሜት ነው። በተለይም ገዳይ የሆነው አትሌት ሟች አትሌት ይሄይስ ታደለውን መተት አስደረክብኝ እንዲሁም አዋቂ ቤት በመሄድ አስተብትበህብኛል በሚል ከፍተኛ ቂም ቋጥሮበት ነበር የሚሉት አንድ ግድያውን በቅርበት የሚያውቁ ግለሰብ ናቸው። ይህንን ተከትሎ አስቀድሞ ባቀደው ሁኔታ ጥቃቱን እንደፈጸመው እየተሰማ ይገኛል። በየዕለቱ ለስኬትና ለሀገር ክብር ብለው አብረው ደፋ ቀና በሚሉ ስፖርተኞች መካከል ይህ አይነቱ እምነትና የጥላቻ ስሜት ተፈጥሮ ወደ ግድያ ማምራቱ የጉዳዩን አሳዛኝነት ይበልጥ ከፍ አድርጎታል። የገዳይም ሆነ ሌሎች
ሌሎች ተያያዥ ጉዳዮች ትክክለኛ ማንነትና ዝርዝር መረጃ በህግ አስከባሪ አካላት በኩል የተሟላ ማጣራት ተደርጎ ይፋ እስኪደረግ ድረስ ጉዳዩን በቅርበት እየተከታተሉ ያሉ አካላት ዝርዝር ማንነቶችን ከመግለጽ ተቆጥበዋል። በሌላ በኩል የሟች አትሌት የህይስ ታደለው የቀብር ስነ ስርዓት ዛሬ ከቀኑ 6 ሰዓት ላይ ቤተሰቦቹ፣ ወዳጅ ዘመዶቹ፣ የአትሌቲክሱ ማህበረሰብ እንደዚሁም የአካባቢው ነዋሪዎች በተገኙበት በበኬ ማርያም ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። የቴዲ አፍሮ የሥራ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫ ይዟል። የከፍተኛው ፍርድ ቤት የሰጠው የዋስትና መብት ተሽሯል። በቅርቡ የከፍተኛው ፍርድ ቤት መሐሌት ሰለሞንን፣ የሱፍንና 2 የድምፃዊውን ጠበቆች በገንዘብ ዋስትና ከስር እንዲፈቱ የሰጠውን ብይን ተከትሎ ነገሮች እልባት ያገኙ መስሎ ነበር። ይሁን እንጂ የፌዴራል ፖሊስ ይህንን የከፍተኛው ፍርድ ቤት ውሳኔ አጥብቆ በመቃወም ለጠቅላይ ፍርድ ቤት አፋጣኝ ይግባኝ በማቅረቡ ጉዳዩ በድጋሜ በሕግ አደባባይ ሲታይ ቆይቷል። ትናንት በነበረው የችሎት ቀጠሮ ፍርድ ቤቱ መዝገቡን መርምሮ ባለመጨረሱ ጉዳዩን በይደር ወደ ዛሬው ዕለት አሻግሮት ነበር። ዛሬ ረፋድ ላይ በዋለው የችሎት ውሎ ግን የጠቅላይ ፍርድ ቤቱ የፌዴራል ፖሊስን ይግባኝ ሙሉ በሙሉ ተቀብሎታል። በዚህም መሰረት ከፍተኛው ፍርድ ቤት ለተጠርጣሪዎቹ ፈቅዶት የነበረው የገንዘብ ዋስትና ሙሉ በሙሉ ውድቅ ተደርጓል። ፍርድ ቤቱ የዋስትና መብቱን ከመሻር ባለፈ ፖሊስ ቀሪ የምርመራ ስራዎቹን አጠናቆ እስከ ግንቦት 30 ቀን ድረስ ለችሎቱ እንዲያቀርብ ተጨማሪ 4 ቀናትን ፈቅዷል። ይህ አሳሳቢ ውሳኔ ተጠርጣሪዎቹ በቀጣዮቹ ቀናት በእስር ሆነው በምርመራ ላይ እንዲቆዩ የሚያስገድድ የመጨረሻ ትዕዛዝ መሆኑን የዛሬው የችሎት ውሎ ያሳያል። ዛሬ ረፋድ ላይ በሆለታ የወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ውስጥ መላውን ማህበረሰብ ያስደነገጠና እጅግ አሰቃቂ የሆነ ልብ የሚሰብር ድርጊት ተፈጽሟል። በአንድ የቤተሰብ ክርክር ችሎት ላይ ጉዳዩን ሲከታተል የነበረ ተከሳሽ በዕለቱ በችሎት ተገኝታ ውሳኔ ስታነብ የነበረችን ዳኛና በሕግ ሲከራከራት የነበረችውን ሚስቱን በሽጉጥ ተኩሶ ሕይወታቸውን በአሰቃቂ ሁኔታ አጥፍተዋል። ከታማኝ ምንጮች በደረሰን መረጃ መሰረት በችሎቱ ላይ የግራ ቀኙን ክርክር መርምራ የመጨረሻውን የፍርድ ውሳኔ በንቃት ስታነብ የነበረችውና በምስሉ ላይ የምትታየው ወርቄ ፈካንሳ የተሰኘችው ወጣት ዳኛ በባለ ጉዳዩ በድንገት በተተኮሰባት ጥይት በስራ ገበታዋ ላይ እያለች ሕይወቷ አልፏል። ግለሰቡ ከዳኛዋ አንደበት የፍርድ ውሳኔውን እየሰማ በነበረበት በዚያው ቅጽበት በእልህና በጭካኔ ተሞልቶ በድብቅ ይዞት በገባው ሽጉጥ መጀመሪያ የገዛ ሚስቱን በመቀጠል ፍትህ ለማስፈን ስትደክም የነበረችውን ዳኛ በጥይት በመምታት የፍትህ አደባባዩን በአንድ ጀንበር የደም ምድር አድርጎታል። ይህ አሳዛኝ ክስተት በማህበራዊ ሚዲያና በህግ ባለሙያዎች ዘንድ ከፍተኛ ቁጣንና ድንጋጤን እየቀሰቀሰ ሲሆን ህግና ፍትህ ይከበርባቸዋል፣ የሰላም መጠለያዎች ናቸው ተብለው በሚታመኑ የፍርድ ቤት አደባባዮች ላይ ባለ ጉዳዮች ገዳይ የጦር መሳሪያ ይዘው መግባት መቻላቸው የፍርድ ቤቶቹን የጸጥታና የፍተሻ አጠባበቅ ትልቅ ክፍተት በግልጽ ያሳየ ሆኗል። የዜጎችና የህግ አስከባሪዎች ደህንነት ባልተጠበቀበት የጦር መሳሪያ ይዞ ፍርድ ቤት በሚገባበትና የሰላማዊ ሰዎች ህይወት በዋዛ በሚቀጠፍበት በዚህ ዘመን በፍትህ ስርዓቱ ላይ የሚስተዋለው የደህንነት ክፍተት በአስቸኳይ ሊፈተሽ ይገባል። ለተጎጂ ቤተሰቦች መጽናናትን እንመኛለን። የኢራኑ ጠቅላይ መሪ ጠላት በጦር ሜዳ ተሸንፏል ካሉ በኋላ መከፋፈል እንዳይኖር አሳሰቡ። የኢራኑ ጠቅላይ መሪ ሞጅታባ ኻሜኔ ዛሬ ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል ካሉ በኋላ አሁን ደግሞ የህዝቡን ጥንካሬ ለማፍረክረክና መከፋፈል ለመፍጠር እየሞከሩ ነው ብለዋል። ኻሜኔ ኢራናውያን ሀገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ አስተላልፈው በህዝብ መካከል ተስፋ መቁረጥን ወይም መከፋፈልን መፍጠር ጠላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የእስላማዊ ሪፐብሊክ መስራች የሆኑትን ሮህላ ኻሜኔን የሚዘክረው ዓመታዊ ክብረ በዓል ላይ ነው። ሞጅታባ ኻሜኔ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይቶ አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎች በጽሑፍ የቀረቡ ሲሆን ስላሉበት ሁኔታ ወይም በሀገሪቱ አስተዳደር ውስጥ ስላላቸው የዕለት ተዕለት ቁጥጥር በተመለከተ ቀጥተኛ ማስረጃ የለም። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን የምሽቱ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።